ልከስከስ አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር፣ ወንዱስ ከቤት ሰራተኛ፣ ከጸሐፊ፣ ከተከራይ ልጅ። በተሰብ እያለሽ ወገን እያለሽ ለምንድን ነው አሉ። ትንሽ ከኋላ የተንጠለጠች ነገር ወለቅ ስትል ነጭ ነገር አየው ልበል። አክስቶች ማለት ነው ከሰይጣን ቃና እንደሚሰሩት። አንተ በምስኪና በርስ ቀንደለሽ ማርያም ለስኩርፋን እንኳንም አቅም ነሳቸው። እነሱንም ቢያንስ ጉልበተኛ አሉንም። ዘፋኝ ነኝ ግን ሌላ ስራ ቢኖረኝ ምዘፍን ሴት አይደለሁ። እንደምታዩት ለበዓል ብለው ገዝተውት ነበር ልጆቹ እና ውስጡ ያለው በጣም ይገርማቸዋል። በረኪና ነው። የናስልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? ተሙዬ ቪዲዮ ጀምሯል። ሰላም 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 ብለናል። እጅ ነስተናል፣ አንገት ደፍተናል፣ ሽክ ብለን ተከስተናል ማለት ነው። እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክ የማይሰራም እንዲሁም ምንም አይነት ማስያዣ አይፈቀድም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ለቤተሰብ ኖቲፊኬሽን እንዲደርሳችሁ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ቦነስ ስታደርጉ ልባችን በደስታ ትላለች። ምክንያቱም የቤት ጨዋታ የደስታ እንዲሁም የፌሽታ ቤት ነው፣ እንዲሁም የቁም ነገር ቤት ነው። ሸበላ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ከኖሩ ነስልሷ ጣፍቶ እንዲሁም ከችንም ያቀርብላችሁ ግሴ ግስላው የማር ወለላው አብረናችሁ በመሆን ነው። ዛሬ በጊዜያዊና በአዲስ ስቱዲዮች ተከስተናል ማለት ነው። አሁን ያለንበት ይርጋ ጨፌ ከአዲስ አበባ ኦልሞስት 400 ምናምን ኪሎ ሜትር ራቅ ብለን ነው የምንገኘው ከፋሚሊ ጋርደን። እንኳን አደረሳችሁ እንላለን ለብርሃነ ጥምቀቱ። እንኳን አደረሳችሁ ቤተሰቦች። የዛሬ ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት በ10 ዓመት ውስጥ 8 ሳይቶችን አጠናቆ ያስረከበ እንዲሁም አሁን ላይ እንግዲህ 9 10 11 እያለ አሁን ላይ እንግዲህ በሳር ቤት በፒያሳ ባዋሬ ሀያት ላይ እንዲሁም ገላን ላይ የንግድ ሞሎችን እያስገነባ ነው። ከናንተ የሚጠበቅባችሁ ከ10% ቅድመ ክፍያ ጀምሮ በመክፈል የዚህን ዙር የ35% ቅናሽ ተሳታፊ ሁኑ ይላችኋል ቴምር ሪል ስቴት። ከልብ እናመሰግናለን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ላይፍ ኦፍ ታክሲ ይላል አባት። አይ አዲስ አበባ ኑሮ እንቅልፍ አባመስ ምን እንደማስብ ታውቃለህ እንዴ? ምን እንደማስብ ታክሲው ሰው ነው። ምን ይታሰባል? ግምቴ ላስቀምጥ። 200 ብር ሰጥተው መልሰን እየጠበክ ነው። አሊያም ደግሞ ነዳጅ ተወደደ ብሎ እያሰበ ነው። የቤት ኪራዩን እያሰበ ነው። ምን እንደምታስብ ነው? ምን አቀላለሁ? ሰው ውስጥ ምን ይታወቅና በሰሞኑ እንግዲህ በሶሻል ሚዲያ ላይ በቲቪ እንዲሁም መኪና እየነዳችሁ ምን እንደማስብ ታውቃለህ? ምን እንደማስብ ሰው ሁሉ የተቀባበለው ነው። ይሄን ቪዲዮ ይዤላችሁ የመጣሁት ሰውም ግራ እየተጋባ ስለሆነ እኔም ሆዴን እየቆረጠኝ ስለሆነ ነው። የምታውቁ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ማታውቁም ከሆነ ግምታችሁን እዚህ ኮሜንት ላይ አስቀምጡልኝ። ምን እንደማስብ ታውቃለህ? እባክህ ወደዛ ምን ይላል? ተረጋጋ እንጂ። እነሱስ ምን እንደሚያስቡ ታውቃለህ? አታውቅም። ሆኖስ ማን ምን እንደሚያስብ አይታወቅም። አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር፣ ወንዱስ ከቤት ሰራተኛ፣ ከጸሐፊ፣ ከተከራይ ልጅ የሚያርከሰክሳችሁ ምንድን ነው? ንገሩን። አረ ኤስ ውርደት ይሄን ትክዳላችሁ ወይ? እንደው ምን ተፈጠረ መሰላችሁ? ሁሌም ጨዋታ ያነሳዋል። የሆነ ጊዜ አንድ ቤተሰብ ውስጥ ልጃቸው ፓንቲ ይጠፋባታል። እሺ ፓንቲ ሲጠፋባት እቺ ልጅ ትቀውጠዋለች። ተሰብስበው ቡና በሚጠጡበት ሰዓት እማዬ ፓንቲ ጠፍቷል፣ ፓንቲን ደግሞ የወሰደችው እችኛዋ አጋዥ ናት፣ የቤት ሰራተኛ፣ ከሷ ራስ አልወርድም ትላለች። ሰራተኛዋ ምን ብላ ብትመልስ ጥሩ ነው? አረ በጭራሽ እማዬ እኔ በጭራሽ ፓንታ አልጠቀምም፣ ካላመኑኝ ጋሼን ይጠይቋቸው። እዛ ስታስተቆር ጋሼ እና እንደዚህ አይነት ዜና ባይወጣብን ይገርመናል። ምን ይገርማል? በአጠቃላይ እንግዲህ የዚህ ምላሽ ሲሰጣችሁ ወንዶች ቺት ሲያደርጉ ዋነኛው ታርጌታቸው እሙሙና እሙሙ ነው። አዎ ሌላ የለም። ሴቶች ግን ያው ጉዳዩ ፋይናንሻል ሊሆን ስለሚችል ያው ሁለቱም ቺቲንግ ነው። ምንም ማስተባበል አያስፈልግም። እንዳንገስከስ በቃ ምን ያልከሰከሰናል? አንተም ሚስት ሙሙ ባቡ አለ እዛ ሄድ፣ አንቺም ደግሞ የባለቤትሽ ልጅ ነው አለ። በቃ
ይቅርታ ገለ ንግግራችን አዎ ይሄ እንዲ ስላባሳጨን ነው ይሄ ነገር ሲነሳ ግን በጣም ትቆያለህ አንተ እኮ ነው ያቆየኝ ተው እንጂ ግሲ በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት በፒያሳ በአዋሬ በአያት እንዲሁም በአዲሱ ንግድ ሞላችን በገላ ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን ይሄ ቪዲዮ ለሰላም ነው ሰላም የምትበይ ልጅ ፍቅረኛሽ ያውኑ ቅዳሜ ፕሮፖዝ ሊያደርግሽ ነው ካፌ ውስጥ ያወሩን የሰማሁት ያንቺ ጓደኞችም አሉ የሱም ጓደኞች ቁጭ ብለዋል ሶስት ሆነው ነው የተቀመጡት የሱ ጓደኞች ያ ረዚሙ ልጅ አለ ቀዩ ልጅ አለ እና ደግሞ ትንሽ ወፈር ያለው ልጅ ፊዚካል ያለው እሱም አለ የሱ ጓደኛ ወፈር ያለችው አለች አጭሯም አለች ጥቁሯ ማለት ነው እነሱም ሰምተዋል እና እንኳን ደስ አለሽ ልጅ ነው ቅዳሜ ሰርፕራይዝ ሊያደርጉሽ ተዘጋጅተዋል እንኳን ደስ አለሽ ሰላም መልካም ጋብቻ ይሁንላችሁ የወሬ ጥማችን እንዴ አናት ላይ ሲወጣብን የሰውን ሰርፕራይዝ እንዴት እንደማበላሸት ዝግጁ እንደምንሆን ተመልከትልኝ ደና ነገር እንደው የሆነ ጥቅም የሚያገኙበት ነገር ወይ ደግሞ ጥሩ ገንዘብ ወይ ደግሞ ስራ የሚገኝበት ቢሆን እንደዚህ ወተናን እንናገርም እንዲህ ቦታ ላይ ክፍት የሥራ ቦታ አለ ሄዳችሁ ተመዝገቡ አንልም እንደዚህ አይነት ወሬውን ነገር ማይረባውን ነገር አጥተ ለማንኛውም ሰልዬ እንኳን ደስ ያለህ እግረ መንገዱ ካላልቀረ እንኳን ደስ ያለህ ማማ ወገን ዳሌ ወንዱን እያጫረሰው ነው በምን አትሉኝም ለከስከስ አበራባ ብላል አንተ ራሴ አበራባ ብላል ለምን ሶስተኛ ትመጣለህ አንተ እሱ መጣ አንተ ራስህ ለምን አራተኛ መጣ ሶስተኛ መጣ አይደለም አንተ ደግሞ ድጋሚ እንደገና አራተኛ አንተ ለምን አምስተኛ መጣ አራተኛ መጣ ላይ አይደል እንደ ደግሞ ድጋሚ እንደገና አምስተኛ አንተ መቆጥ ተሳስተሃል ማለት ነው አንተ ራስህ አምስተኛ ገባህ ሀቢብ አምስተኛ ገብቷል አንተ ስድስተኛው ምን አስገባህ ለነገሩ ምንም ገባው እንዴ እናንተ ራሱ በመሃል የገባችሁት ምን አግብቷችሁ ነው ልጁ ከኔ ጋር መጨረስ ይችላል ያው ሰውነትም ተመጣጣኝ ስለሆነ ጥፋቱን ያጠፋው መጀመሪያ ላይ ቪዲዮን የሰራው ልጅ ነው ቢያንስ ረዘም ቢያደርገው እኮ ይሁሉ አተካራ ውስጥና ጸብ ውስጥ አንገባም ረዘም ሲል ህብረተሰቡ ያን ሻወሩን ወስዶ ተመልሶ ይሄድ ነበር ወንዱን አፋጀችው እኮ ሲሆን ረዘም አድርገው ነገሩን ጋብ ማድረግ ትችል ነበር እንደው ቀምሻ ይመስል ነካ አድርገ መቀመጫ ላይ ያለን ነገር እንዴት ይሆን ነው ጃል እንግዲህ ይሄን ቪዲዮ ይዤላችሁ የመጣው ከቲክቶክ መንደር ነው እና ወዴት ሄደ ወደ ዩቲዩብ ደግሞ ከተዛመተ ችግር ስለሚፈጠር ከስሩ ምንጩን ለማድረቅ ከመሰረቱ ለመፍታት የሄድኩበት መንገድ ምንድነው ዋናው የአርሰናል ማሊያ ያደረገው ልጅ ነው እና እሱ ልጅ ጸቦች ከስር ነው መድረቅ ያለባቸው አይደል ለማስታረቅ የልጅቷን አካውንት በውስጥ አካውንት ስለ ባንክ አይደለም የቴሌግራም ወይ ደግሞ የቲክቶክ አካውንቷን እንዲልክልኝ ያያደረኩ ነው ከሷ ጋር አውርተን እንጨርሷለን ይሄን ጉዳይ እንግዲህ እሷን በግል በአካል ሄዶ በማግኘት ነገሮችን ፊክስ ለማድረግ ሞከር ምክንያቱም ጸብ በስልክ ከሄደ በስልክ እንትን ይላል አንተ ትችላለህ ግድ ነው ግሴ የሀገሪቷን ሰላምና ደህንነት ለማረጋገጥ የምትሄድበት መንገድ ሁሌም ይበል የሚያሰኝ ነው እንዴ ግድ ነው ግሴ ምክንያቱም ይሄ ልጅ ተያዘችው እንትን ሄክታሩ ነው አይታል ሄክታር አዎ ምን አባያሳያ አዎ አይቻለሁ በቃ ቦምብ ነው ያዘችው እና ጸረ ሰላም ናትና ከሷ ጋር እናወራለን ችግር የለውም እንግዲህ መቀመጫ አሳሳቢነት ምን ያህል ደረጃ ደርሷል ካላችሁ ሴቱ በጣም ተጨንቋል ምን ደረጃ ካላችሁን የምስራች ለውድ ቂጥ አፍቃሪዎችና ቂጥ ለምትወዱ እንዲሁም ደግሞ ቂጥ ለሌላችሁ ወይዛዝርቶች በሙሉ እንኳን ደስ አላችሁ ዛሬ እኔ ከ15 ቀን በፊት በዱባይ እንዴት አድርገን ቂጣችንን ማብቀል እንደምንችል ወይንም ማሳደግ እንደምንችል ሰርቼላችኋለሁ ማለት ነው ውጤቱን ደግሞ አሳያችኋለሁ ብያችሁ ነበር በቃሌ መሰረት ዛሬ አሳያችኋለሁ ሬዲ ናችሁ ግን በጣም ለውጡስ የኔ እናት ቢፎር ነው እያሳየሽን ያለሽው እንዴ አፍተሩስ ለውጡን አናየውም እንዴ ይሄ እኮ ማለት እኮ ስቲከር ባዩ ምን አለው እኮ የተለጣፊ አይደል ግሴ እንዴ በዱባ ቂጥ አታመጪ ለዳቦ ታመጫለሽ አሉ አጤ ወራቂ አረግሴ አረባክ ዱባ ፍሬ ለዛ ነው የተወደደው አሁን ለእድሜሽን ስገምት ቢያንስ 30ዎቹ ቤት ትሆኛለሽ እስከ 30ዎቹ ቤት ቲሸርት ትጫወቺ ነበር እንዴት አለም
አስቡት እንግዲህ ዱባ በልታ በዱባ ፍሬ አሳበጥኩ ካለች መጀመሪያ የነበራትን እንግዲህ አስቡት ሉሲቺ ምትላለችም አርዲ ኢንተርቴይንመንት እሱ ነው የምትበዚው ምን ይሰራላችኋል መቀመጫ ቢያንስ እኮ ልብስ ለማጌጥ ነው አይደል እንዴ ምን ልክ ነህ አይ ይቅርታ ተጋጨ መቀመጫ ጥሩ ነው እናት ዓለም ይሄ መቀመጫ እኮ መቀመጫ ለማለት የቀድሞ አይነት ቆንጆና ደንደን ያለ መቀመጫ ያስፈልጋል ይቅርታ መቀመጫ ላይ ቆየን አይደል እንውጣ መቀመጫ ጥሩ አይደለም ባል በ300 ሺህ ብር ጉድ እኮ ነው የምንሰማው ተክተክ ተጠቀማለሁ ቲክቶክ ተጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን ለምዝገባ ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪ እፈልጋለሁ ብለሽ ልከሽ ማለት ነው አዎ ከዛ መታየው ልጁን 2500 ብር ላኪልኝ ሲሉ እሺ ብዬ በባንክ ቤት ላኩኝ እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብለን ከላኩ በኋላ 73600 ላኩኝ 73600 ለምን ነው እሱ ለሰርጉ ለሚዘጋጅበት ይሁሉ እንግዲህ ለባስ እሺ ንገሪ እስኪ ታሪክ ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽ ፎቶውን ማለት ነው ይሄኛው ሰውዬው ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር ይወሰደ ማለት ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉ ነገር አዘጋጅተናል ለዋስ የሚሆን 50 ሺህ ብር ላኪልኝ አለ ከዛ ልጁ ጋር ስደውልለት አነሳም ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ይጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ ምንድነው ዋስ ለዋስ እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ ከዛ ላኩ ለምን ዋሳቲ ዋስ ማለት ምን ማለት ነው ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ ከዛ በኋላ ላኩለ ልክ ስጨርስ ልጅም ስልኩን ዘጋ እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም እሱ ጋር ስደውልለትም አነሳም ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል ባልየው የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው ሐሙስ ማለት ነው ምን ተያዘ ያለኝ ሐሙስ ነው የነገረኝ ከዛ በኋላ ተይዟን አለኝ ከዛ በኋላ ራሴ በቃ ንዴት ውስጥ ገባው ራሴን አላቀውም በቃ ለምን የሆነ እንትን መሆኑ ገባይ በቃ ልክ ከጨረስኩ በኋላ ማለት ነው ከዛ በኋላ ደወልኩለት አርም ደውል ቅዳሜም ደወልኩ ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል አውቆ ግን ድምጹን ሰማዋለሁ በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው ሰማዋለሁ እንዳልሄድ አውቃለሁ ከዛ በኋላ በቃ ከዛ በዛው ስለለቀረ የተጣሩትም ሰዎችም እንዳለ ጠርቼ ነበረ ሰው ሁሉንም ነገርኳቸው የተጣሉኝም ተጣሉኝ ጠርቼ ነበረ 15 ሰው አለ 73 ሺህ ብር 600 የተላከው ለሰርጉ ነው ከዛ ደግሰናን አለ ከዛ በኋላ እነሱን ጠራሁኝ ከጠራኋቸው በኋላ አርብ ለታ ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ በየስደውልለት ምንም መልስም አልሰጠኝም እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ ቀረበዘው ከዛቶች ሁሉ አበዱ በቃ አንደኛ ሽማግሌ ሳይላ ሁለተኛኛ ባለለንበት ለምንድን ነው እንደዚህ የተደረገው በተሰብ ይያለሽ ወገን ይያለሽ ለምንድን ነው አሉ እንደዚህ ሆነው ለምንድን ነው ሰውየውስ ምንድነው ምን አይነት ድርጅት ነው ምን ከምን ውስጥ ነው የገባሽው እንዴት እንደዚህ ብለው እነሱ ራሱ አበዱ እንደው ወዶ አይስቋለ ማማኔ ይቅርታ አርጉልኝ ለርሶን ባሊ ገዙ 300 ሺህ ብር ከፍለው እንግዲህ ሻሻ ተሰሩ እንደው ከሆነም እኮ ካደሎት ልጆችን ለመዳር ተፍተፍ ይያሉ መሆን አለበት መቼስ ሽምግልና የሚላከው በዚህ ጊዜ ሰው ደብድቦ መሆን አለበት ከጎረቤትና ከዘመድ ጋር ተጣልተው ለእርቅ ካልሆነ በስተቀር ማማ እንደው ምንድነው ምን ሰማው ይሄ ሶሻል ሚዲያ ላይ ትንሽ ቋለ ተንጠለጠሽ ነገር ወለቅ ስትል
ነጭ ነገር አየው ልበል ትንሽ እንደ ገብስማ ዶሮ ነገር እማማ ጭራሽ ነጭ አብቅለው 300 ሺህ ብር ሲበሉ ትንሽ ነው የሚከብደው። እርሶ በመምከሪያ እድሜዎት ይቅርታ አድርጉልኝና እኔ አልቀበለውም። የምን 300 ሺህ ብር ይከፍላሉ? ይሄው አለ አይደል የቀረሩ ኑ ጓደኞትን ላሳዩት። ፎሎወሮቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? ጠፋችሁ? የጠፋሽ መች ሰርተሽ ነው የጠፋሽ ትሉኝ። እልም ያርጋችሁ ነው አልጠፋም። እልም ያርጋችሁ ጭራሽ የጎረቤት ጸባም እዚህ ሶሻል ሚዲያ ላይ መበተን ጀመሩ። ምን አደረግን እኛ? እልም ያርጋችሁ እንደው በጠፋችሁ የሚሉን እንደውም ጎረቤቶች እፎ ያሉ። ይሄ ቲክቶክ ከመጣ በኋላ እኛ ላይ ምኑንም ንዴቱንም መተው እኛ ላይ ዘረግፋሉ። ጎረቤት ጋር ጸብ ቀረ ይሻላል። አው እኛው እንቻሉት። ጎረቤትማ ስንት ዓመት ተቃጠለ። እንደ እርሶስ ኢንተርናሽናል ሆነ። ከዚህ ቀደም የምን ባስ ወደ እንትን አልገባችም ሲሉ ነበረ። እርሶ ልክ ነው የባስ ችግር አለብን ብለን አብረን ቆምን። ጭራሻውን ወደኛው ተከርብተው ያጥፋችሁ ከላይ ያንሳችሁ። ያው እናንተ ግሴ እኮ በትልቅ ሰው ነው ይባሰው ታውቃለህ። ሰው ተከርብቶ ሰብስክራይብ ያደርጋል እንጂ ተከርብቶኛ ላይ አይደረግም። ተከርብተው ላይክም ያደርጉ። መከርበቱን ብትተውትም ላይክ ማድረጋችሁን እንዳትረሱ። በርግጥ አሁን ኑጌ ጋር ነኝ፣ ከሱ ጋር እንጨርሳለን። ኑጌ አሁን እሱ ጋር ነኝ ያለው ዛሬ። አሁን ስራ ስለሄደ ነው ይመለሳል። ስሙን አክስቶች ማለት ነው ከሰይጣን ዕቃ ነው እንደሚሰሩት። ማርያም እኔ የኔ አክስት በርግጥ ጥሩ ነች፣ እግዚአብሔር ይመስገን። መጥፎ አክስት ያልተቀመጥኩባትም በርግጥ በራቅ በሚሆነ በአመት አንዴ ነው የምንገናኘው፣ በ3 በ4 አመት አንዴ ነው የምንገናኘውና አንዳንድ አክስቶች ማለት ነው እግዚአብሔር ይመስለኛል አክስቶች ተሰርቶ ሰይጣን ከወዳደቁ አክስቶች የተሰራ ነው ይመስለኛል። ይበልጣሉ አክስቶች ከሰይጣን ይበልጣሉ። የብዙ ሴቶች ህይወት የተበላሸ በተለይ ይሄ ሴተኛ ዳሪ ምናምን ይሁን እግዚአብሔር በብዛት 100% ማለት ይቻላል በአክስት የተበደሉ ናቸው። አይደለም የምትሉ ከሆነ እግዚአብሔርን ንገሩ፣ በቃ ንገሩ። ምንድነው የሚያስቀባጠራችሁ? እኔ አሁን ላይ ያለን እንደ ወጣቶች ጭንቅላታችን እየተበላሸ ነው። ስንቱ ዘመድ አዝማድ በኖረኝ እንደው መጠጊያ በኖረኝ በሚልበት ጊዜ ጭራሽ አክስት እናንተን የመምከር እኮ ግዴታ የለባቸውም። ሰው አይገላቸውም እኮ ካልመከራችሁ ብሎ ግን እንዳትበላሹ እንዳጠፉ ስለሚባል ነው፣ ስለሚፈሩ ነው። ያንዴ የሁለት ሰው አመለካከት ደግሞ ሁሉንም ጀነራላይዝ ማድረግ ተገቢ ነው። እስቲ አረ በጭራሽ ይሄ ኔቨር ማይንድ ሎስት ሞስት ኮስት የሆነ አስተሳሰብ ነው። ለምሳሌ እኔ አክስቶች አሉ፣ ሰላም እንባባላለን፣ እንደዋወላለን። እንደውም በልጅነቴ 1 ብርም 50 ሳንቲምም 25 ሳንቲም ስሙንም ይሰጡኝ ነበረ። አሁን ለምን እንደተው ባላቅም ትተዋል፣ ጭራሽ ትተውኛል። ግን ሁሉም በራሱ ህይወት የተወጠረ ነው። ሁሉም በራሱ ዛቤ የሚሽከረከር ነው። እናት ወደ ጠልተን አባት ጠልተን አክስት ጠልተን የት ልንገባ ነው? አጎቶቻችን ቤት በዚህ ሁኔታ ግስቲ በዚህ መኖሪያ እናት አባት ቤት ራሱ ያስገቡ። ለሰው ነው ሰው መድኃኒቱ። መርዙም ሰው ነው አይደለም ግስቲ? አንተ ነህ መርዝ። አንተ ሰው አይደለም። አንተ ኤአይ አርቲፊሻል ኢንተለጀንት ብሏል። ለማንኛውም ብትስማሙ መልካም ነው ባይ ነኝ። ዘመድ አዝማድ መልካም ነው፣ ይጠቅማል እንጂ አይጎዳም። እስኪ የዘጠናዎቹ ትዝታ የት ናችሁ? እስቲ አብረን እስቲ ወደ ዘጠናዎቹ እንንጎድ ነው። አብረን ወደ ዘጠናዎቹ እንንጎድ መንጎድ። አባባ ተስፋዬ ጤና ይስጥልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች ዝግጅት ክፍል እናንተን ለማስደሰት ልክ በሰዓቱ ይገኛል። እናንተ ዝግጁ ናችሁ? ነው ለከረው አባባ አሁን ይመጣል ብላችሁ ሁላችሁም ቆማችሁ እንደምትጠብቁ አይተረም። አባባ ታዲያ ልጆች ሰዓት እንዳልፍባቸው በሩጫ ዲዲዲዲ ቃታው እናንተ ደግሞ ቆማችሁ። በጣም ጥሩ ነው። ለእኔ ብቻ ለመሆኑን ጊዜ ነግራችሁ የለም? አዎ ዘመድ ሲመጣ ጎት ዘመድ ማንኛውም ሰው በዓል ነበር ወይ ሰምቲንግ መንገድም ስትሄዱ እንደሆነ ዞር ብላችሁ ያስጥልኝ አባባ። አዎ ሁልጊዜ አክብሮት መኖር ቼሪ ሰዎች ካላችሁ ቼሪ ማለት አስረስ ነው። ፓፔት ነች ከቶ የሚጫወተው አስረስ ነው። ናይትሜር በቃ ያት እንዴት እንደምታስፈራ ማለት ነው። ባለፈው ለታ አይሾ ስፒድድ እንዳስፈራራው አይነት ጨበሬ ያልተከተበው እንዳለው አዎ አንዴ ቆላስ በጣም ተቆይ አንዴ ለሰባሳሳል እቺ ማንዶለች አላውቅም። አይ ጊዜ እንደው ተንኮል የሌለበት ልጆች እንደው ጤነኛ ሆኖ የሚያድጉበት ጊዜ ነበረው እኮ በአባባ ተስፋዬ ጊዜ ነበረ። መጀመሪያ ሲጀመር
ሰላም ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች ደህና ናችሁ ልጆች? ሁላችንም ነው። ሁሉም ደግሞ እውነት እንደ የዋነታችን የጅልነታችን ብዛት ልክ እሳቸው ወደ ስቱዲዮ ሲገቡ ብድግ እንልና ደህና እግዚአብሔር ይመስገን ሁላችንም። ይሄንን ያላለ ሰው ካለ ምንም ዘጠናዎቹ አይደለም 2000 ቤት ውስጥ ነው የተወለድከው። እስቲ ቆይ እንየው ያሁን ልጅን ምን አይነት እንደሆነ። በዳይኖሰር ጠምዳር ሳሙን በስተርጅና ፍቅር ምናምን ትላለህ። አንተ በምስኪና በርስ ቀልድ የለምሽ ማርያም ለስኩርፋን ምን አረኩ? ቆይሽ ምን አረኩ? ምን ማታረግሽ? ማችን ጫፍ እንዳመካት አኗሮ ራሱ እንዳታያት ምን ችግር አለው? ቆይ እኔ ምን አረኩ? አንተ ሁሉ ቀን ለምንድን ነው የምታሰቃያት? እኔ ምን አረኩ? እሷ ምን አረገች? አንተ ምንድን ነው የሚያስቅ ደረስ እንዴ? አሁን ላይ ያለነው ህፃናት እንግዲህ በእንደዚህ አይነት መልኩ በጥሩ ሁኔታ እየተገራን ነው። እንደው ፈጣሪ እንኳንም አቅም ሰጠን፣ እንኳንም ጉልበት ሰጠን። እንደው ፈጣሪ ስራ እንደው ድንቅ ግር አይላችሁም? እንኳንም አቅም ነሳቸው። እነሱንም ቢያንስ ጉልበተኛ አሉንም ራሳችንን ለመከላከል እንኳን ፈጣሪ አቅም ሰጠን ነው። በእንደዚህ አይነት መልኩ ልጆቻችሁ የምታሳደጉ ሰዎች ካላችሁ እግዚአብሔር ይሁናችሁ። አዎ እሱ ፈጣሪ አምላክ ጉልበቱና አቅሙን ይስጣችሁ። ከቻላችሁ ደግሞ አንድ ሁለት ቦዲጋርድ ጣል አድርጉ ቤት ውስጥ። ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም። ልጆች አሁን እንግዲህ በሰሞኑ ጥምቀት እንደነበረ ታውቃላችሁ። በዚህ ጥምቀት እንግዲህ ህብረተሰቡን ያሰኘ አንድ ነገር አለ። በእርግጠኝነት የእናንተም ስሜት ነው። እስቲ ቪዲዮቹን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንየው። እኔ ለዚህ መጫወቻ ስል ከቤት አልወጣ በዓል አላክብር ወይ አራስ አበዳችሁን እኮ እኔ ቀነጨሩ ቤት ገብቼ የሚሰማኝ በመብርሃን ተውን በጸባይሽ እኔ አበድኩባችሁ። ህዝቡ ወደ ቤቱ ሲገባ ጆሮ ላይ የሚያቃጭልበት ፂፂና ጡ የሚል ጩኸት ነው። በተለይ ህፃናት፣ እናንተ ህፃናትን ለመገላገል ስትሉ ጭራሽ ትሰጣላችሁ፣ ህዝቡን ታሸብራላችሁ። በዚህ ጊዜ እኮ የባሰው የህፃናቱ አይደለም የወላጁ ነው። ህዝቡማ ይኸው እንዲህ እያለ ምሬቱን እያገለጸላችሁ ነው። ይሄ በዓል በደረሰ ቁጥር ይሄ ለህፃናት እንዲያፍሌ ተደርጎ ሲባል እንደሚዘረጋ መጫወቻ እኔ ለሱን የፈጠረው ሰውዬ ባገኘው የሚሰጥ ወላጅ ራሱ ላይክ ምን ሆኖ ነው ላለው ልጆችን አያጫውት። ልጆቹ ይጫወታሉ እኮ ግን የቀረውን ሰው ናላውን ነው የሚያዞሩት። አሁን ከዚህ ከነበርኩበት ሆቴል ጻል ልጅ ነች ትሮጣለች፣ እየነፋች ትሮጣለች። እንዴት ልቀመጥ ናላዬ ተበጠበጠ። ወይ መከራ ትላለ እንዴ? የፈጠረውን ሰውዬ ነበረ መከራ ውስጥ መክተታቦ ጨዋታ እንኳን ብቻ በዓል በደረሰ ቁጥር ነው ደግሞ ይገጥመኝ። ምን ይሻላል ታዲያ? በየመንገዱ ይሸጣል፣ ገዝተው ይሰጣሉ። ልጆች ሌላውን ይበጠብጣሉ፣ እነሱ ጋር ይቀመጡ። እንዳለ መሸጥበት ቦታ እንግዛና አምጩን ነው እንጂ አምጩ ላይ እርምጃ መወሰድ አለበት። አምጩ ላይ ትክክል። አደባባይ በዓላት ሲሆኑ ሁሉም ህዝቡም ይወጣል፣ ህፃናትም አንድ ላይ ይወጣሉ። በዚህ መልኩ ነው ይወጡ እውነቱን ለመናገር እንዴት እንደሚሰቀጥጥ ብታዩ፣ እንዴት እንደሚሰቀጥጥ። በተለይ ደግሞ ህፃናት አንድ ላይ አይጣሉ። ይሄ በተለይ የኔ ይበልጣል እንዴ እሱ ላይ የኔ ይበልጣል ከተባለ ኧረ ከከተማ ነው ብን ብላችሁ የምትጠፉት። እንደው ወላጆ ናችሁ ልጆች አይደላችሁም ብላችሁ ትክዳላችሁ። እውነቱን ልንገራችሁ እና ቤተሰቦች ግን ይሄንን ተንተርሶ ከባድ የሆነ ነገር ገጥሟል። ይሄን ነገር በደንብ ስሙት፣ ለወላጆች ነው። ሰላም፣ እንኳን አደረሳችሁ። እንዴት ናችሁ? ይሄን ነገር ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ አድርጉ፣ ሼር አድርጉት። ይሄ የምታዩት ባብል ነው የሚባለው ለልጆች መጫወቻ ነው። እንደምታዩት ለበዓል ብለው ገዝተውት ነበር ልጆቹ እና ውስጡ ያለው በጣም ይገርማችኋል። በረኪና ነው። በረኪናነቱን ያወቅነው ደግሞ ልብሳቸው ላይ ወዲያው ልብሳቸውን እንደምታዩት ልብሱን ቀይሮታል። ሙሉ ልብሱን ከለር ሙሉ በቃ እንደምታዩት ለትምህርት ይሆናል ብዬ ነው ይሄን ነገር ማሳያችሁ። ልብሱ እንትን አይደለም። ልብሱን አሁን በአፋቸው ቢገባ ይሄ በረኪና ልጆች ናቸው በአፋቸው ውስጥ ቢገባ ምን ሊፈጠር እንደሚችል ከባድ ነው እና ለሰዎች እንዲዳረስ ልጆች እንዳይገዙ ሼር አድርጉ። ታመሰግናለሁ። ለትምህርት ይሆናል ብዬ ነው። ትክክል። በተለይ ለህፃናት የምንገዛቸው ነገሮችን ጥንቃቄ ማድረግ አለብን። ምክንያቱም አፍ ውስጥ የሚገቡ ነገሮች ናቸው አብዛኛውን ጊዜ የሚወዱት። እንደ ድሮ አሁን ያው ልጅ እንደኛ ጊዜ ግሴ እዚህ ከጓሮ ኮባ ወስደ የለም ባሊ ክዳን እንቀድና እንግዲህ በቸርኬ በእንትንስ በሽቦ ሰርተን እንጫወት ነበር። አለበለዚያ ደግሞ ምንድነው የምናደርገው? እንዲና እንዲ እንትን ውስጥ መሐከል ለግራችን ውስጥ መሐከል ከተን እንጨት እንደሞተን
በቃ ከሱ ስል አይምሮአችን ደንዘዞ እንቅልፋችን ይመጣል እንተኛ ነበር። ዘፋኝ ነኝ ግን ሌላ ስራ ቢኖረኝ የምዘፍን ሴት አይደለሁም። አትቀላቅለኝ። ስራሽ ስለሆነ ብቻ ነው ስራዬ ስለሆነ ብቻ ነው እንጂ ሌላ ስራ ብሰራ የመስፈን አላማ ያለኝ ልጅ አይደለም። የምርሽን? አዎ የምርሽን። በጣም አሪፍ ሙያ አይደለም ነው? ቆንጆ ነው ለሚፈልገው። አንድ ዘፈን ዘፍነሽ 300 ብር 300 ሺህ ብር 400 ሺህ ብር ታመጫለሽ። አንዲት ጠረጴዛ ሽጠሽ ግን እንደዛ ታዲያ ይሄኛውን ነው የምወደው። ይሄኛው ጠረጴዛ ሽጬ ያገኘሁትን ገንዘብ ነው የምወደው። አንተ በገለጽከው አማርኛ ማለት ነው። ለምሳሌ አበባም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል። ስለዚህ አሁን ድምጽሽ ቢሸጥ ኖሮ ድምጽሽን ትችልና ግን ንግዛሽና ሌላ ስራ አዊ በጣም በቃ እኔን እንትን ለሚያረጉኝ ሰዎች አሁን ሙዚቀኛው ነህ የሚያስጽፉብ ሰዎች አሉ አይደል? ሙያ እኮ አላቸው። በቃ ግን እኔ ውስጣቸው ላለው ሰው ነበር የምሰጣቸው። ከዛ በኋላ እኮ አልፈልገውም ወሰድኩሽ በኋላ ይሰዱ በገር በኔ ተንቶ ወይ የለም በገር በኔ ችግር የለም። በጣም ደስተኛ ነኝ እንደዛ ቢሆን። ከዛ ዋናው ግን ዋናው ምንድነው በሌላ ነገር እኔ ገንዘቡን ላምጣ። ስለዚህ አሁን ያለው ሙያ ደስተኛ ነሽ? አይ ነው ስራዬ ስለሆነ ሰራለሁ እንጂ ግን ልጄ ላይ ሳይው በጣም ነው የምደሰተው። ላንቺ ስላልታወቅሽ አይ አይደለም ጎበዝ ነሽ አይደለም ምናምን እኮ አይደለም እናወራው። በቃ ማለት ለኔ የሚያስደስተኝ ሌላ ስራ ነው። እውነት ነው። ግን እኔ ደግሞ በጣም ድምጽሽ ስለምወደው እንደዚህ ስላልሽ ለምን እንደከፋኝ እኔም ከፍቶኛል። ለዛ እኮ ይከፋል። ድምጽ በጣም ስለሚያምር ትዲላችሁ ስለሚችል ይሄ በቃ የራስሽ ነው። ግን በጣም ድምጽሽ ግን የሚወደድ ስለሆነ አንዳንድ ሰው ብዙ ብትሰሪ ይናፍቃል አይደል? አዎ። ግን በቃ ለምሳሌ አሁን ይሄ ሙዚቀኛ መታተር አለበት። ገብቷላ? እንደዚህ አይነት ሴት አይደለም። እኔ አሁን የምፈራው በጣም ለሚወዱሽ የሙዚቃ አፍቃሪያዎች አንድ ቀን በቃኝ እንዳትል። እውነት ለምን እንደሆነ አላውቅም። ትንሽ እኔም ከፍቶኛል። እኔ የእናቷንም የእሷንም ድምጽ ወዳለው ሙዚቃ ደግሞ አሁን ከሽከሽ ቡም ሳይሆን የነሱ ሰዓት ረጋ ያለው ድምጽ፣ ግጥሙ ደስ የሚል ዜማው ደስ የሚል ሲሆን ወይ መጣ አሁን ጊዜንታ እንደዚህ አይነት ስራዎችን እየሰራሽ እንደው ሙዚቃ ውስጥ ባኖር ይሄ እኮ በቃ አልፈልጉም አልወደውም ከማለት የተናነሰ ነገር አይደለም። በጣም ነው የምወድሽ፣ እንደው በጣም ነው የማከብርሽ። የምር ከተወለደ ጀምሮ እንዴት እንደሆነ ቤተሰቦቹ በማያውቁበት መንገድ ይሄ ልጅ እንግሊዝኛ ያወራል። የሚያወራው ነገር ደግሞ ትልልቅ ኮንሴፕቶችን ነው። እውነት ነው? እውነት ነው? እንዴት ልትችል ቻልክ? እንዴት ይሄን የመሰለ ነገር እንዴት ልታወራ ቻልክ? From simulations, books, AI, video games, and even from talking to other people. አማርኛ አይሻልም ከእንግሊዝኛው? አማርኛ አትችልም? አማርኛ ትንሽ እችላለሁ። በአማርኛ እናውራ እስቲ። ስምህ ማን ይባላል? አቤል መላኩ። ስንት ዓመት ነው? 8 ስንተኛ ክፍል ነህ? grade 1 ስለምን ነው የምታውቀው? ስለምንድን ነው የምታውቀው? በጣም ብዙ ዕውቀት ያለ ስለምንድን ነው? maths, physics, chemistry, biology, antibiology, logy, chemistry, immunology, and even social science and science. ምን አባ ተፈጣለ? ቆይ ገባህን ተናገራ። እኔ ላይ አንተ አትጩ። እኔ ላይ በርታ አንተ። እኔ ላይ የገባኝ ቢኖር እኔ ቤተሰቦች ምን ያህል እንደሚወዱኝ ነው። የሚገርም ነገር ገስ እውቀቱ ጥሩ ነው። ግን ልጆቻችሁ ይሄ አሁን ላይ ኤአይ ቻት ጂፒቲ የሚባሉ ነገሮች አሉ። ጥሩ ነው፣ ይሄ ለእውቀት ጥሩ ነው። ግን ኦቨርዶስ ሲሆን እንትን ነው የሚሆኑት። አብኖርማል እየሆኑ ነው የሚመጡት። ጠንቀቅ በሉ። መሰልጠኑ መልካም ነው፣ ግን ኦቨር መሰልጠን ወደ መሰይጠን እየመጣ ነው። አሁን ላይ ማወቅ የሚባለው ነገር ወደ መተናነቅ እየመጣ ስለሆነ እንደውም አንዱ ቻት ጂፒቲ ምናምን በተነሳ የተላከልን ቪዲዮ እንደው አጃይብ የሚያሳይ ነው። ተመልከቱልኝ። እንደው Can you speak Amharic? እችላለሁ። ምን ልርዳህ ነው? እሺ ስሚ፣ ሰፈራችን ማለት አዲስ ህንጻ አለ። አቶ ገብሩ የሰሩት ህንጻ ነው። 9 ፎቅ ነው አይደል? ስሙት። ልፈጣፈጥ አሰብኩኝና ዋቴር ምንድነው ሐሳብሽ?
ምርራል አቶ ገብሮ የሰሩት ህንፃ 9 ፎቅ መሆኑ በጣም ጥሩ ነው። አዳዲስ ነገሮችን መሞከር እና መነካካት ጠቃሚ ነው። አረ በጣም ለወርቅ ነው ያልኩሽ እኮ ነው። ቆንጆ ላይ እየሰማሽኝ አይደለም እኮ ጄኒ። ሌላ ነገር ልንወያይ ውደቅ ወይም በቃ እኮ አለፈ ባለ 9 ፎቅ አለና ራሴን ላጠፋ ነው አለ። አዲስ ነገር መሞከር መልካም ነው። እንግዲህ ቻይንኛው ሂድ ሞክር ራስን ፈጥፍጥ ነው። ከዚህ መረዳት ያለባችሁ ጥሩ ብለው የሚመጡ ነገሮች ሁሉ አንዳንድ ጊዜ ጥሩ ናቸው ማለት አይደለም። ይዘውን ገደል ውስጥ ሊከቱን ይችላሉ በስነ ስርዓትና በጥንቃቄ ካልተጠቀምናቸው። ኧረ እንደውም ጨዋታን ጨዋታ ያነሳዋል። በቀደም ምን ተከሰተ መሰላችሁ? አንዱ ቲኔጀር በ17 በ18 ዓመት እድሜ ክልል ውስጥ ነው ያለው። እንደዚህ ከኤአይ ጋር ልክ አሁን ልጁ እንደሚያወራው ያወራል ማለት ነው። ልክ እንደ ፍቅረኛ የሆነሽ አውሪኝ ይላታል። እሷም እሺ ብላ ማውራት ትጀምራለች። በጣም ዲፕሊ ማውራት ይጀምራሉ። ልክ አሁን መልስ እንደምትሰጠው ማለት ነው። ያው እንግዲህ ስልክ እንደምታወሩ አድርጋችሁ አስቡት ከሆነ ሰው ጋር። በስተመጨረሻ ልጁ ቅልጥ ያለ ፍቅር ውስጥ ይገባላችኋል። ፍላጎት አይቀርምና ካላገኘውሽ የት ነው ማግኘት የሚችለው? አንቺን እንገናኝ ሲላት አይ እኔ ማግኘት አልችልም፣ እኔ አርቲፊሻል ኢንተለጀንት ነኝ፣ ኤአይ ነው የተሰራውት በኮምፒውተር የተሰራው ስለሆንኩኝ በአካል ላይ ማግኘት አልችልም ስትለው መጨረሻ ላይ ይሄንን ነገር መቀበል ያቃተው ወንድማችን ራሱን ማጥፋት። በቃ መጨረሻ የሚሆነው ምንድነው? በስነ ስርዓት ያልያዝነው ነገር መጥፊያችንም ነው የሚሆነው። አዎ እና ተጠንቀቁ። አንተ የእውቀት ቋት ማለት እኮ አንተ ነህ እኮ በእናት ወገና እናገር ከሱ ጋር ስለሆነት ሁሉ ነገር ይነግራል። ዱላውም አለ ይገባላል። እሱ ነው ምሁር ያደረገኝ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን የሳቂ ጨዋታ እንዲሁም የፌሽታ ቤት ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በ10 ዓመት ውስጥ 8 ሳይቶችን አስረክበዋል። አሁን 9፣ 10፣ 11 እያለ እያከታተለው ነው። ምዝገባ ላይ ናቸው። አሁን ላይ በአዲሱ በሚያስገነቡት በሳርቤ፣ በፒያሳ፣ በአዋሬ፣ ሀያት እንዲሁም ገላ ላይ የንግድ ሞሎችን እየገነባን ነው ብሏል። ይሄው ከስር ባለው ስልክ ቁጥር እየገባችሁ ከ10% ቅድመ ክፍያ ጀምሮ በመክፈል የዚህን ዙር 35% ቅናሽ ተቋዳሽ ይሁን ይላችኋል። ቴምር ሪል ስቴት ከልብ እናመሰግናለን። አብራችሁ ስለነበራችሁ ቴንክ ዩ